መስላ 100 ኪሎ 100 ኪሎ ልጅ ከመጣ በኋላ ደግሞ በጣም እንትን ይላል ያጠነክራል። ህፃኖቿን ቦርጯን ያስገባው ዝም ብዬ ያንን ቦርጯን ለህፃኖች ትንሹ ልጅና ልጅ አይደለ ከኋላ የነበራት ለምን ስቃዩ ምን አመጣው? ያው ፍቅር ነው። በዛ ሙቀት 6 ወር አንገራገረች። በጣም ቅዝቃዜ ቢሆን ቶሎ ታፈጥነው ነበር። አተሳሰብን ሊሆን ይችላል። ያው በፍቅር 1 አመት ቆይተናል። በትዳር 20 አመታችን ነው። what ዋው እንተዋወቃለን ወይ ልንባባል በእሑድን በኢቢኤስ እንተዋወቃለን ወይ ሰዓታችን ላይ ነው የምንገኘው። ዛሬም እንደ ሁል ጊዜ ሁሉ 3 ጥንዶችን ይዘንላችሁ መጥተናል። እንግዶቻችን እንኳን ደህና መጣችሁ። እንዴት ናችሁ? እንግዲህ ሰሞኑን ዝናብ እንዴት እያደረጋችሁ ነው? ቆንጆ ነው። ቆንጆ ነው። ቀዝቀዝ አድርጎ ተያየሩ። አሪፍ ነው በጣም። ማግባት ጥሩ ነው የሚባለው እንደውም የበለጠ ደግሞ ክረምት ላይ ነው ይላሉ። እውነት ነው? ለምንድን ነው ግን? ለምሳሌ ከውጭ ገብተሽ ስትገቢ ከውጭ ኑሮ ወንዶች ቤት ውስጥ ደግሞ ሴት አዘጋጅታ ትጠብቃለች ቤቱን አሟሙቃ። አሪፍ። እሺ እናንተ ልተዋወቃችሁና እናንተ ደግሞ እንዴት እንደተዋወቃችሁ አውቀን ከዛ ወደ እንተዋወቃለን እናልፋለን አይመስላችሁ? እስቲ ከእናንተ ልጀምር። ስም ሰለሞን ሰለሞን ማን? ዳኘው ፀሐይ ያለው ሙዛየው በቀለ ተአምር ሽፈራ አሰፉ ማለደ። እሺ ቴዎድሮስ ሲሳይ። በድጋሚ እንኳን ደህና መጣችሁ። እኔ ግን አንድ ነገር ማለት ፈልኩ። ለመሰሽ ያንቺ አይነት ከለር በጣም ስለምወድ ከዛ እዚህ ከለር ሻይ ደግሞ ጌጥ ያረግሽው በደንብ በቃ አውጥተሻልና ፋብለሻል። ሁላችሁም ታምራላችሁ። ግን እኔ ከለር አድናቂ ስለሆንኩ አመሰግናለሁ። ብላክ ቸኮሌት አይገኝም እኮ ታውቂያለሽ። እንኳን ደህና መጣችሁ በድጋሚ። አሁን እንዴት እንደተዋወቃችሁ ልስማ። የተዋወቅነው ሽሮ ሜዳ እኔ እዛ ትንሽ ስራ ነበርና እዛ እየሰራው እነሱ መኖሪያ ቤት ጎረቤት ነበርኩ የምሰራው ማለት እዛ እየሰራው ያለ ያው እሷ ስትገባ ስትወጣ ምናምን አያት ነበርና የሆነ ሰዓት ላይ ትኩረት እሷ ጋር ሆነ። በቃ ስራውን ትቼ ማለት ታውቆ ሙሉ ለሙሉ በር ማየት ጀመርኩ። እሷ የምትወጣበትን ከዛ ጸበል ይዘ እየመጣች በር የእነሱ በር መግቢያ ስትደርስ ጸበል ሲጭኝ አልኳት ራቀው ይሄ ማለት በዛ ገባች። ከፍታ ምንም ሳትል ሳታናግረኝ ሳሰጥ ምንም አልሰጠችኝም። ከዛ በኋላ እያልኩ የሆነ ሰዓት ላይ ሱቅ ታልካ ምናምን ስትወጣ ተከትዬ ሄድኩና ስልኳን ተቀበልኩ እንደምንም አድርጌ ለምኜ ማለት። ከዛ በኋላ በዛ ነው የተጀመረው። ከዛ 1 አመት ያለ ያው በስልክ ምናምን መገናኘትም የለም ስቃይ ብቻ ነው። ከዛ ለምን ስቃዩ ምን አመጣው? ያው ፍቅር ነው። ለምን እንደማትገናኙት ብዬ ነው። አይቻልም። በጣም ከባድ ነው። እነሱ ጋር ቤተሰቦች ናቸው የከለከሉት። ቤተሰቦቹ ጋር ትንሽ ከበድ ስለሚል መውጣት አይቻልም። ከዛ እንደዛ ተባለ። 1 አመት ከአመት በኋላ ግን ያው እንትን አልኩና ቤተሰብ ምናምን ጠየቁ፣ ተፈቀደልን። በቃ በትዳር በጓደኝነት ያው 1 አመት በትዳር ደግሞ 9 አመት 10 አመት ሆናችሁ ወላናስ ጎረምሳው መጣለ ዘይት ጎረምሳው አብሮ ይመጣል። የመጀመሪያ ልጃችሁ ነው? አሪፍ በጣም። እኔ 10 አመት ስትሉ ልጆች ናችሁ እናንተም ራሳችሁና በስንት አመታችሁ ተጋባችሁ? እኔ 23 አመት 18 ሞልቷት ነበር? ከሞላት አሪፍ ነው። ካገባሃት በኋላ ስሜቱ ተስተካከለ? አንዳንዴ የራሳችን ከሆነ በኋላ ትንሽ ጨመረ። እንደውም አሁን ባሰብህ ልጅ ሲመጣ እየጨመረ እንትና በጣም እነ ተአምርና ብዙአየሁ የተዋወቅነው መምህራኖች ነን። ትምህርት ቤት ነው። እሷ ቀድማኝ ነው የተቀጠረችው እዛ ትምህርት ቤት። እኔ በወሩ ነው የገባሁት። እንደገባሁ ያው አይኔን ጣልኩባት ማለት ቀድማ ገብታ ከሲኒየር ጋር ያን ጊዜ ነው ያገኘኋት። በዛን ሰዓት ነው ተዋወቁ። እኔ እዛ ትምህርት ቤት ከቆየሁ ከ1 ወር በኋላ ነው ጥያቄውን የሚያቀርብኩት ማለት። ተቀበለች። ሂደት አለ በቃ። ምን ያህል ጊዜ በትዳር አስቆጠራችሁ? 2 አመት በፍቅር 2 አመት በትዳር 4 አመት አጠቃላይ። ቴዎድሮስና ያው እኛም የተገናኘ ነው በስራ ነው። ያው በረሃ ላይ የተገናኘ ነው። የት በረሃ ነው? ሁመራ የሚባል በረሃ። ሁመራ። እሺ። እዛ አካባቢ ነው። ሞቃታማ አካባቢ ነው እዛ አካባቢ በጣም። እና እሷ ለስራ ከጎንደር ወደዛ ሄዳ ነበር። እኔም ከዛ ወደዛ ነው የሄድኩት። እና አጋጣሚ እሷ ሻይ ቡና ነበር የሚሸጠው። እዛ ላይ ያው አየዋት።
እንደምታያት መልኳ ቆንጆ ነው ታይ መሆን መታደል ነው። እሺ እና ዛያዋት ያው እንዳያዋት ወዲያውኑ ነው የጠየኳት። ትንሽ አንገራገረች ለ6 ወር ነው። ከዛ በኋላ አብረን ቆየን። በዛ ሙቀት 6 ወር አንገራገረች። በጣም ቅዝቃዜ ቢሆን ቶሎ ታፈጥነው ነበር አይደል? በጣም እና እንደዛው ነው። ያው በፍቅር 1 አመት ቆይተናል። በትዳር 20 አመታችን ነው። ዋት ዋው! አሁን እናንተ ከዛሬ እንግዶቻችን በትዳር ሲኒየር እናንተ ናችሁ፣ ቀጥሎ እነሱ ናቸው፣ ቀጥሎ እነ ቲቸር ናቸው። ለማንኛውም በድጋሚ እንኳን ደህና መጣችሁ ልበልና በመጀመሪያ ሚስቶችን ልሸኝና ከባሎች ጋር ቆይታ እናደርጋለን። እሺ ሚስቶችን ሸኘን፣ ከእናንተ ጋር ደግሞ ቆይታ ልናደርግ ነው። ግን ወደ ጥያቄዎቼ ከማለፌ በፊት ሚስቶቻችሁን በአንድ ቃል ግለጿቸው ብዬ ብጠይቃችሁ ምን ትሏቸዋላችሁ? እስቲ ያው ምርጥ ሚስት ምርጥ ሚስት እንትን ስልጡን እናቴ ሆነች ፍቅር። ወደ መጀመሪያው ጥያቄ አልፋል። የመጀመሪያው ጥያቄ ባለቤትህ በአመት ስንት ኪሎ በርበሬ ትጠቀማለች? 10። እሺ ታምር 12 ቴድሮስ 8 ይሆናል እየገምታለሁ። አሁን ለእናንተ ደግሞ ይሄ የግል ጥያቄ ነው፣ የዚህ ጋር የሚገባ ጥያቄ አይደለም። አንድ ፈረሱላ ስንት ኪሎ ነው? 17 እሺ 10 ቴድሮስ አንድ ፈረሱላ 100 ኪሎ ነው። 100 ኪሎ አንድ ፈረሱላ ስንት ነው? እንጃ 17 እሱ ነው ትክክል። ጥያቄው ይሆነልኝ ጥያቄው አይደለም ብያለሁ። አይኛው 100 ኪሎ አይደለም 17 ኪሎ ነው። ወደ ቀጣይ ጥያቄ እንሂድ። ሁለተኛው ጥያቄ ባለቤትህ ከሳምንቱ ቀናት ውስጥ የምትወደው ቀን የትኛው ነው? ቴድሮስ እሁድ። ታምር ሐሙስ። እሺ እሁድ። እሺ ወደ መጨረሻው ጥያቄ እናልፋለን። ግን ከዛ በፊት ግን ምን መጠየቅ ፈለኩኝና እንዴት ነው ከሚስቶቻችሁ ጋር ፍቅር መገላለጽ ልምድ አላችሁ? እኔ መግለጽ ይችላል። ትገልጻለህ በደንብ? እሺ ሰለሞንስ? እኔም እገልጻለሁ። ትገልጻለህ በደንብ? ቴድሮስስ? እኔም እገልጻለሁ። በደንብ ትገልጻላችሁ። ሚስቶቻችሁን ምንድን ነው የምትሏችሁ ፍቅራችሁን ስትገልጹ? በጣም እጅግ አድርጌ እናቴ እኮ እንደምወዳት ገልጻለሁ ነው የምትላት? ታምርስ? እንደምወዳት። ሰላም በቃ እወዳታለሁ። የልጆቼ እናት ስለሆነ ሁሌ እንደምወዳት ትነግራታለህ። ወደ መጨረሻው ጥያቄ አልፋለሁ። የመጨረሻው ጥያቄ ከአንተና ከባለቤትህ መጀመሪያ እወድሃለሁ ወይም እወድሻለሁ ያለው ማን ነው? ከሁለታችሁ ማን ነበር ያለው? እኔ ነኝ። ሰላም አንተ ነህ ያልከው? ታምር? እኔ ነኝ። ቴድሮስ? እኔ ነኝ። አንተ ነህ? እርግጠኛ ናችሁ? የመጀመሪያ ዙር ጥያቄዎቻችንን ጨርሰናል። ሚስቶችን ወደ ውስጥ እንጠራና የነሱን ምላሽ ደግሞ እንሰማለን። እንኳን ደህና መጣችሁ። እንኳን ደህና። ወደ ጥያቄዎቼ ከማለፋችን በፊት ግን እስቲ ፍቅራችሁን ተገላለጹ። ይሄ ጥሩ አጋጣሚ። በጣም ወዳለሁ፣ በጣም አፈቅራለሁ። የልጆች አባት ኑረልኝ። አሜን። እኔም እወድሻለሁ። የልጆቼ እናት እድሜና ጤና ይስጥሽ። አሜን። በጣም ወዳለሁ። የልጅ አባት ዘላለም ኑረልኝ። አይ እኔም እወድሻለሁ፣ አከብርሻለሁ፣ አፈቅርሻለሁ፣ እወድሻለሁ። ኑሪልኝ። ይቅር ኑሪልኝ። እሺ የ20 አመቱን ደግሞ የልጆች አባት በጣም ወድህ፣ 10 አመት ኑረልኝ፣ አብረን እናርጅ እላለሁ። እኔም በጣም ወድሻለሁ፣ በጣም አፈቅርሻለሁ። የልጆቼ እናት 10 አመት ኑርልኝ፣ እድሜ ከጤና ይስጥኝ። በቀጥታ ወደ ጥያቄዎቼ ከማለፌ በፊት ምን አልኳቸው ባሎችን? ከሚስቶቻችሁ የምትወዱላቸውን ነገር በአንድ ቃል ግለጹልኝ አልኳቸው። ባሎቻችሁ ምን ሊሉ የሚችሉ ይመስላችኋል? ህይወቴ። ምን ነበር ያልከኝ? ስልጡን። አሰፉ? አተሳሰቤን ሊሆን ይችላል። አስተሳሰቧ ምን ነበር ያልከኝ? እናቴ ሆነች ሚስት። እናቴ ሆነች ሚስት ነው ያልከኝ። እሺ ፀሐይስ? ጸጉሯን። ፀጉሯ
ነበር ያልከኝ? እኔ ምርጥ ሚስት ብሎሻል። ለማንኛውም ፀጉርሽ ግን እኛም ወደናል። አመሰግናለሁ። እሺ ወደ መጀመሪያው ጥያቄ አልፋል። የመጀመሪያው ጥያቄ ባለቤትህ በአመት ስንት ኪሎ በርበሬ ትጠቀማለች? ፀሐይ 10 ሳይል እሺ ብዙ አየሁ 12 እሺ አሰፉ 8 እሺ አሳይ ግን አያውቀውም። እርግጠኛ ነሽ? ለምንድን ነው አያውቀውም ያልሽው ግን? አልነግረውማ ሳስፈጭ። ስለዚህ ይኸው አወቀ። ግን ከየት አምጥተን ያወቅኩት? ቴዎድሮስ እስቲ ንገረን። አጋጣሚው ነው ዝም ብሎ በግምት ነው እንጂ አያውቀውም ሳስፈጭ። ወደ ሁለተኛው ጥያቄ አልፋል። ሁለተኛው ጥያቄ ባለቤትህ ከሳምንቱ ቀናት ውስጥ የምትወደው ቀን የትኛው ነው አልነው? ቅዳሜ አሳይልኝ። ሐሙስን ያለው አሰፉ እሑድ አሳይልኝ። ፀሐይ እኔም እሑድ እሑድን ግን ያላችሁት ለምንድን ነው? እንደው ብሰማው ደስ ይለኛል። እሑድ ወንዶችም እረፍት ናቸው። ቤተክርስቲያን ልጆችንም ያግዙናል። ያው ቤተክርስቲያን እንሄዳለን፣ ከዛ እንመለሳለን። ቢያንስ ያው ቤት ውስጥ ደስ ይላል። ያው አብሮ ፈታ ለማለት። እናንተ ጋርም እንደዛ ነው? እረፍት ስለሆነ እሱ። የቅዳሜውስ? እንጃ እንደዛው ይላል ብዬ አስቤ ቅዳሜና እሑድ ስለሆነ ያው ሐሙስ ያለው ግን ለምንድን ነው? ሐሙስ ላይ ደስ የሚለኝ ቀን ስለሆነ እኔ አንተ አልኩ ባለቤትህ የምትወደው ቀን ያልኩት እኔ። እሺ እንጂ አንተ ግን ሐሙስ ነው የምትወደው። በዚህ አጋጣሚ ይኸው ሐሙስ ነው የምትወደው። እንግዲህ ለማንኛውም ወደ መጨረሻው ጥያቄ አልፋል። የመጨረሻው ጥያቄ ካንተና ከባለቤትህ መጀመሪያ እወድሻለሁ ወይም እወድሃለሁ ያለው ማን ነው ብለን ነበረ። እሱን ያለው? እሺ አሳይልኝ። እሺ ብዙ አየሁ። እሱን ያለው? አሳይ። ፀሐይ እኔም እኩል ያላችሁት? እሱ ይመስለኛል። እሱ ነው የመለሰው ያለው? እሺ አሳይልኝ። እቺን ሶስታችሁን አግኝታችኋታል። ለማንኛውም የመጀመሪያ ዙር ጥያቄዎቻችንን ጨርሰናል። ነጥብ እናሳውቅና ወደ ሁለተኛው ዙር እናልፋለን። በመጀመሪያው ዙር ቴዎድሮስና አሰፉ 15 ነጥብ፣ ተአምርና ብዙአየሁ 10 ነጥብ፣ ሰለሞንና ፀሐይ 15 ነጥብ። በመጀመሪያው ዙር ውጤታችሁ ይሄንን ይመስል ነበረ። እንግዲህ ሁለተኛው ዙር ደግሞ 10 ነጥብ ያሰጣል። ጥያቄዎቻችን እኩል ነጥብ ካመጣችሁ ቦነስ ጥያቄ አለ። ቦነሱ ጥያቄ 25 ነጥብ ነው የሚያሰጠው። አሁን በተራ ደግሞ ባሎችን ወደ ውጭ ሸኝና ከሚስቶች ጋር ቆይታ እናደርጋለን ማለት ነው። ባሎችን ሸኘን ከእናንተ ጋር ደግሞ ቆይታ ልናደርግ ነው። ወደ ጥያቄዎቼ ከማለፌ በፊት ግን ረዘም ላለ ጊዜ በትዳር ቆይታችኋል እና ትዳርን እንዴት አገኛችሁት? ለአዲስ ተጋቢዎች ደግሞ ምን ትመክራላችሁ ብዬ ከእነ አሰፉ ልጀምር። ትዳር ቆንጆ ነው። ዘር ትፈጥሪያለሽ። ላላገቡት ደግሞ አግቡ። ትዳር ቆንጆ ነው እላለሁ። እኔም ትዳር ጥሩ ነው። በፊት ሳስበው እንደነበረው አይደለም። ሳልገባበት በፊት በጣም ያው ፈራ ነበረ። ልጅ ከመጣ በኋላ ደግሞ በጣም እንትን ይላል፣ ያጠነክራል። ስለዚህ ያላገባችሁ አግቡ። እሺ ፀሐይ? እኔም እንደዛው ያላገባችሁ አግቡ። ትዳር አያስፈራም ነው የምለው። ከአይን ፍቅር በኋላ ሲሆን እንዴት ነው? አይ አሪፍ ነው፣ በጣም ደስ ይላል። ወደ መጀመሪያው ጥያቄ አልፋል። የመጀመሪያው ጥያቄ ባለቤትሽ የሚወደው የልብስ ቀለም ወይም ከለር ምን አይነት ነው? እኔ ነጭ ልብስ ይወዳል። እሺ የልብስ ቀለም ጥቁር በነጭ ቀይ
ወደ ሁለተኛው ጥያቄ ከማለፌ በፊት ግን ሁለተኛውን ጥያቄ እዛ ጋር ልምጣና እስቲ ደግሞ እዚህ ጋር ቁጭ ብዬ እንጠያየቃለን። እሺ ወደ ሁለተኛው ጥያቄ እናልፋለን። ሁለተኛው ጥያቄ ለሚስቶች 20 ሺህ ብር ቢሰጥሽና ለቤትሽ እቃ ግዢ ብትባይ ምን ትገዣለሽ? እኔ የልብስ ማሽን የልብስ ማጠቢያ ማሽን። እሺ ታምርስ? እኔም ያው አነስተኛ ካለ የልብስ ማጠቢያ ነው። የልብስ ማጠቢያ ልብስ ማጠብ አማሯቸዋል ማለት ነው። እሺ እኔ ቴሌቪዥን ስለተቃጠለብኝ 32 ኢንች መግዛት እፈልጋለሁ። ምን ሲሆን የተቃጠለው ግን? እኔ እንጃ ተቃጠለ። ኧረ እባክሽ። ስለዚህ ቴሌቪዥን ነው የምትገዢው ማለት ነው። በጣም አሪፍ። ባሎቻችሁ ግን ቢጠየቁ በተቃራኒው 20 ሺህ ብር ቢሰጥህና የቤት እቃ ግዛ ብትባል ምን ትገዛለህ? ይሄ ጥያቄ አይደለም። ምን ትገዛለህ? ምን የሚል ይመስላችኋል ባሎች? እንደዛ ይምላል። ቴሌቪዥን ነው የሚለው። እንደዛ ነው የሚለው። ለህፃኖች አሁን ቦርጯን ያስገባው ዝም ብዬ ያንን ቦርጯን? አዎ ለህፃኖች ትንሹ ያ ቴሌቪዥን አለች አይደል? ከኋላ የነበራት እሷን ያችን ወደዚህ አድርጌ እሷን ወደዚህ ነው ያደረኩላቸው። ቴሌቪዥን ሲቃጠል እንዴት እንደሚያደርግ ስሜቱን ረዳሻል። ጨጓራሽ ነው እኮ አብሮ ቢቃጠል በእውነት የሚያውቀው ያውቀዋል። ስሜት ብዙ አየሁ። ምን የሚል ይመስልሻል? እኔም እሱን ነው የሚለው። ማሽን ነው እሱ ያጥባል። ብዙ ጊዜ እሱም ያጥባል፣ ግን ያው ስለሚያማርር እኔም እማርራለሁ። እሱም ሁለታችሁ የተማረራችሁ። ስለዚህ እሱን ነው የሚለው። ፀሐይስ? እኔም እሱን ነው የሚለው። እሱም እንደዛ ነው የሚለው። ሲመጡ እንግዲህ እንጠይቃቸዋለን። ወደ ሶስተኛውና የመጨረሻው ጥያቄ እናልፋለን። ከጌጣጌጥ ምን ትወጃለሽ? እናንተ ላይ ያተኮረ ጥያቄ ነው ዛሬ። የጆሮ ጌጥ። የጆሮ ጌጥ ብዙ አየሁ። እኔም ብዙ ጌጣጌጥ አልወድም፣ ግን ጆሮ ጌጥ ይሻለኛል። ጆሮ ጌጥ ትወጃለሽ? ፀሐይ? ብር፣ የአንገት ብር። የአንገት ብር። እሺ አቤት፣ ጥያቄዎቻችንን ጨርሰናል። ባሎችን ወደ ውስጥ እንጠራለን። ስለዚህ ቺርስ ልበላችኋ። እሺ ኖር ብለናል ባሎች። ኖር ሲባል ምን ነበር የሚባለው? ለእግዜራ። ከዛ ልጆች ደግሞ ካሉ ምን ይባላል? በልጆቻችን በልጆቻችን። አይ 20 ዓመት ትዳር። እሺ ያው ብዙን ነገር እየተጨዋወትን ወደ መጨረሻው ሰዓት ላይ ስለደረስን ወደ ጥያቄዎቹ ነው በቀጥታም አልፎ የመጀመሪያው ጥያቄ ሚስቶችን የጠየቅ ነው። ባለቤትሽ ለራሱ የሚወደው የልብስ ቀለም ወይም የልብስ አይነት? እኔ አብዛኛው ነጭ ነጭ። አሳይልኝ። እሺ ተአምር? ነጭ ነጭ። እሺ አሳይልኝ። ጥቁር በነጭ። ግማሽ ነጥብ የለም እንጂ እንደው ሰጠህ ነበር። እሺ ቴድሮስ? እኔ ቀይ። ቀይ። እሺ አሳይልኝ። ሁለተኛ ጥያቄ ለሚስቶች ምንድን ነው የሚለው? 20 ሺህ ብር ቢሰጥሽ እና ለቤትሽ የቤት ውስጥ እቃ ግዢ ብትባይ ምን ትገዣለሽ አልናት። ምን የምትል ይመስላል አሰፋ? ቴሌቪዥን። ቴሌቪዥን። አሳይል። እሺ ተአምርስ? ልብስ ማጠቢያ ማሽን። ልብስ ማጠቢያ ማሽን። እሺ አሳይል። እሺ ሰለሞን? እኔም እንደዛ ይመስለኛል። እንዴት? የልብስ ማሽን። የልብስ ማሽን። እሺ አሳይል። እሺ ወደ መጨረሻው ጥያቄ አልፋለሁ። የመጨረሻው ጥያቄ ሚስቶች የጠየቅነው ከጌጣጌጥ ምን ትወጃለሽ ብለን ነው። ሚስቶቻችሁ ምን የሚሉ ይመስላችኋል? ብር። ብር። እሺ አሳይል። ተአምር? የጆሮ ጌጥ። የጆሮ ጌጥ። አሳይል። እሺ ሰለሞን? የኔ ያው የብር ጌጥ። የብር ጌጥ። የሁሉም እጅም የሆነ ሁሉ ባጠቃላይ ሙሉ የብር ጌጥ ሙሉ ያው እንዳለ ማለት ነው። እሺ አሳይል። የጆሮ ጌጥ ነው ያለችው። የጆሮ ጌጥ። አየሁ አይደል? እርሱ የጆሮ ጌጥ ነው ያለችው። እሺ
ጥያቄዎቻችንን ጨርሰናል። ነጥብ ከማሳወቃችን በፊት ግን 7696 ኢኤን እያላችሁ እየተመዘገባችሁ ኑ እንተዋወቃለን ወይ እንባባል። በዛሬው እንተዋወቃለን ወይ ቴድሮስና አሰፉ 35 ነጥብ፣ ተአምርና ብዙአየው 30 ነጥብ፣ ሰለሞንና ፀሐይ 45 ነጥብ። የዛሬው እንተዋወቃለን ነው በቃ በተቀራራቢ ነጥብ ነው። ግን አሸናፊዎቻችን ሰለሞንና ፀሐይ ናቸው። የ25000 ብር ተሸላሚዎች ናቸው። እንኳን ደስ አላችሁ ተአምርና ብዙአየው፣ እንዲሁም ደግሞ አሰፉና ቴድሮስ እዚህ ድረስ መጣችሁ። በጣም ቆንጆ ጊዜ ስለሰጣችሁን ከልብ እናመሰግናለን። ሳምንት ከሌሎች ያስመዘገበን ግን ብሩክን አመሰግናለሁ። ከጨረስን ማለት ነው። ምንም ችግር የለም። አመስግነው እንዴ ጓደኛችን ብሩክ በጣም እናመሰግናለን። ብሩክ እንግዲህ አመስግነዋል። ምስጋናው ይድረስ። የዛሬው እንተዋወቃለን ነው ይሄንን ይመስል ነበር። ሳምንት ሌሎች እንግዶችን ይዘን እስከምንገናኝ በያላችሁበት ምሽታችሁም ቀናችሁም ውብ እንዲሆን እንመኛለን። መልካም ጊዜ ይሁንላችሁ።